ሰላም ሰላም ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች። እውነት ዛሬ ወሳኝ የሆነ ነገር ላወራ ነው የመጣሁት። በጣም ወሳኝ የሆነ ነገር ማለት ነው። ያው እነዚህ እነ ጠንፌዎችና እነ ከበደ ማለቴም እነ ዳኒና እነ ሶሴ የብሩኬን ህይወት የሃይሜን ህይወት እየበጠበጡ ነው ያሉት። ነገር ግን ትናንትና ባየነው ነገር ሁላችንም ተደስተናል። ብሩኬ እንደዛ ያንን ዳኒን እንደዛ በማድረጉ ደስ ብሎኛል። ለውሸታም ሰውና የሰውን ህይወት ለሚበጠብጥ ሰው መድኃኒቱ ይሄ ነው። በቃ አሌለ ሰው ራሱን የሚያስከብረው አንድም በመናገር ሁለትም በክንዱ ነው፣ በእጁ ነው ማስከበር ያለበት ትላላችሁ። ነገር ግን ወንድ ልጅ በሚስቱና በሀገሩ ቀልድ አያውቅም ይባላል። ብሩኬ በሃይሚ ቀልድ እንደማያውቅ በተግባር አሳይቶናል። ለቴክስቱ ተናዶ ምናምን አይደለም። በቃ ከእሷ ጋር አብሮ ስለታየ ነው ዳኒ ያንን ያደረገው። ነገር ግን ሴትም እኮ በባሏ ቀልድ አታውቅም። ሴትም በባሏ ቀልድ አታውቅም። ብሩኬ ከአንተ ጋር ማንም ቤስት ፍሬንድም ትሁን እህትህም ትሁን ወይንም ፎርኤቨር ማንም ይሁን ከአንተ ጋር መታ ሃይሚን ፕራንክ አደርጋት። ሃይሚ ልማታ ነው የሆነ ለመማታ ስትጋበዝ ሃይሚን ልቀቃት። አፍንጫቸውን ትበል። በቃ አለቀ። መከበር በክንድ ነው። ያንን ሃይሚ ስታደርግ እዚህ ጋር መተው ሃይሚን ዝቅ አያደርጓትም፣ ያከብሯታል። ሃይሚ ወንድነቷን ስታሳይ ያን ጊዜ እነ ጠንፌ ያከብሯታል እዚህ ጋር ማለት ነው። አንተ ግን እዛ ጋር በምታከላክልበት ሰዓት፣ ሌላውም ሰው በመሀል በሚያከላክልበት ሰዓት ልጅቷ የሆነ ይመቷታል፣ እዛ ጋር የሆነ ነገር ይገፈትሯታል፣ ወይንም ያች ምላሷን በምላሷ ልታስቀይማት ትችላለች። ይሄ ምን ይመጣል እዚህ ጋር መተው ሃይሚ አንቺ ነሽ ስተቱ፣ ሃይሚ አንቺ ነሽ ይሄን ያደረግሽው ምናምን ብለው ይሰድቧታል። አሁን አንተ ትናንትና ብዙም አላወራህም፣ ቶሎ ወደ ገደለው ነው የገባው። እኔ በጣም አስደስቶኛል ይሄ ተግባሩ። እግዚአብሔርን ነው የምላችሁ። ሃይሚም ይሄንን እንድታደርግ እድል ስጧትና ራሷን ታስከብር። በቃ ሴትም ልጅ በባሏ ቀልድ አታውቅም፣ ወንድ ልጅ በሚስቱ ቀልድ እንደማያውቀው ማለት ነው። ይሄንን ታደርግ በቃ። ለምን ይቺ ሴትዮ ሃይሚን ዝቅ ታደርጋታለች? እሷ ዝቅ አድርጋ እዚጋ ደግሞ ሌላው እዚጋ ትክታክ መጥቶ እየዘቀዘቁ እየተሳደቡ፣ በዛውም እዚጋ ሃይሚ ስትዘቀዘቅ የብሩኬ እናት እየተዘቀዘቁ አስቡት። እርስ በራስ ጦርነት ከሆነ በቤተሰብ መሀል ማለት ነው። ስለዚህ መከበር በክንድ ወይንም በምላስ ነው። ሃይሚዬም ወንድነቷን ታሳይ። ምንም ብትቀጥን የኛ ልጅ ጠጅ ነች። ጠጅ ነች እንዴት ታስታውቃለች እኮ የኔ ናት። እና አንድ ቀን ብሩኬ እንደው በፈጠረክ እድል ስጣትና ጠንፌን በቃ እንደገደለው ታደርግልን። እንደ ሽንኩርት ከታትፈ ይቅር ይበለኝ ፈጣሪ። ትዛ ጠፍጥፋም ምንም ታደርግልን፣ እኛ አይመለከተንም። ብቻ እድል ስጠን በቃ። ትዘርራት በካራቲ አንተ ያደረከውን ታደርግ። በቦክስም ቢሆን አፍንጫዋን አጋይታ ትጣልላት፣ ወይንም የጭንቅላቷን ሂማን ሄር አውልቃ ትጣልላት። በቃ ራሷን ታስከብር። እስቲ እውነት እድል ስጧት። አሁን በባለፈው ለታ አንተና ዳኒ ስታከላክሉ እሷ መታች እዚህ ጋር ተገፋተረች ምናምን፣ ጨጓሬ ነው የተላጠው። እግዚአብሔርን ነው የምላችሁ። እኔ አጠገቧ ብሆን በኩርኩም አንድ ጊዜ አውልቄ ይሄን ጭንቅላቷ ላይ ሂማን ሄር ባረግፈው ካናቷ ላይ እያልኩኝ በቃ ውዶቼ፣ እኔ ትግስቴን ያለቀው እንባኔ ተናነቀኝ ምናምን ነገር በባለፈው ጊዜ ማለት ነው። አሁን ባሌ ተመታ ብላ ልትመጣ ትችላለች እኮ። ይችኮ አታፍርም። ለምን አንቺ ነሽ ብላ ሃይሚን አንቺ ነሽ እንዲመታ ያደረግሽው ምናምን ብላ ትመጣለች። ጠብቁ ውዶቼ ጠብቁ። ያኔ ሃይሚ ከመጣች በአንቺ ጾስ ነው እሱ እንዲደበደብ ያደረግሽው። መቼም ቤስት ፍሬንዷን ብሩኬን አትናገረውም። በእርግጠኝነት አንቺንና ብሩኬን የማጣላት ስራ አይደለ እየሰሩ ያሉት ሁለቱም። የምትለው ዳይሬክት መታ ይሄ በአንቺ ጾስ ነው ይሄ ሁሉ እንዲደረግ ያደረግሽው አንቺ ነሽ ምናምን ብላ ልትልሽ ትችላለች። ዘርሪያት ሃይሚዬ፣ ዘርሪያት በቃ። ሃይሚዬ እድል እንዳሰጫት በቻልሽው አጋጣሚ በቃ እንደገደለው እንደቻልሽው በቃ እንደሆነው አድርገሽ በቃ ከጥፍተፊትሽ በቃ በራስሽና በእጅሽ አስከብሪ። ይሄንን ነው የምልሽ ሃይሚዬ፣ እንዳትፈሪ። እንደዚህ ተደብድቦ የሞተ ሰው የለም። አዎ ተደብድቦ የሞተ ሰው የለም እንዴ! ምንድን ነው
አለቀ። ማንን የሚደበድብሽ? ሲጀመር እሷ ነች የምትደበድብሽ። አረ ጫፍሽን ማትነካውም ሀይሚዬ የኔ እናት። ስልክ በእጅሽ ከያዝ ስልኩን መሬት አስቀምጩ፣ የሆነ ቦታ አስቀምጩ፣ የራሱ ጉዳይ። አንቺ ብቻ ልጅቷን ምንም ነገር እንደዚህ ልብስሽን እንኳን እንድትነካው እንዳታረጊ። በቃ ብሩኬ እንዳደረገው በዳኒ ላይ አንቺም አድርጊ። አስበሽዋል እንዴ? ምን ሆነሽ ነው? ባልና ሚስት ከአንድ ወዝ ይቀዳል ብለን እኛም እናሽቃብጣለን። ባልና ሚስት ከአንድ ወዝ ይቀዳል ብለን ማለት ነው። በክብራቸው ሁለቱም አይደራደሩም ብለን እናሽቃብጣለን። ስለዚህ እሷ ከመጣች ባንቺ ነው ባንቺ ምክንያት ነው ብላ አፏን ተከፈተች። ምንም መልስ ሳሰጪ በቃ ሌለ በቻልሽው ኃይል በቃ እዛ አውላልቀሽ ጠያት እያልኩሽ ነው። የምሬ ነው። እግዚአብሔርን ብሩኬ ራሱን በእጁ አስከበረ አይደለ? ሀይሚ እዚህ ጋር መማታት ካለባት ትማታ። እስቲ አንድ ቀን እንኳን ይሆናል የለ ታሳየን። ይቺ ጥግ ታሰጥ፣ ከዛ ታከብራታለች። ሀይሚን ለጥ ሰጥ ገጥ ብላ ታከብራታለች። አለቀ። እኔ እንደዛ ነው የምለው። ሌላው ነገር ደግሞ ወንድ ልጅ ሴት ልጅ ወንድ ልጅ ሲነካት ብቻ አይደለም ወንድ ልጅ ማስከበር ያለበት። ሴትም ራሱ ያለ አግባብ ስትተነክሳት እኔ የሆነች ሴት መታ አፏን ብትከፍትብኝ ኦቨር የፍቅረኛ ጓደኛ ሊያስቆምልኝ ይገባል። ካላስቆመልኝ ምኑም ባል ነው? ሊያስቆምልኝ ይገባል። ኖ አንድ ቀን ሁለት ቀን ሊያልፍ ይችላል አይቶ ማለት ነው። የሆነ ሰዓት ግን ኖ እሷ እኮ ከኔ ህይወት ጋር እየኖረች ነው፣ እኔ ራሴ አውቃታለሁኝ እኮ ሚስቴን፣ ምነው በዚህ ልክ አበዛሹ ምናምን ብሎ እንዲናገርልኝ ይፈልጋለሁ። በእርግጥ በሴት መሀል፣ በሴት ወሬ መሀል፣ በሴት ጠብ መሀል የሚገባ ወንድ ራሱ እንደ ሴት ነው የሚቆጠረው። ወንድ ልጅ ያው ወንድ ሲሆን ነው፣ ኮስተር ሲል ነው። ነገር ግን ኦቨር ሲበዛ የራሱ ጓደኛው ሆና ምናምን ኦቨር ሲበዛ ዝም ማለት የለበትም። ኖ እሷ እኮ ሚስቴ ናት፣ አብራኝ የምትኖር ናት ምናምን፣ እሷ ለእኔ ተይልኝ ብሎ መናገር አለበት። ብሩክ አሁን ይቺ ጠንፊ አንዳንድ ጊዜ ስትለፈልፍ ኖ ሀይሚን ለእኔ ተይልኝ ብለ በቃ የሆነ ነገር ስርዓት እንድትዝ አድርጋት። የምሬን ነው። አሁን ዳኒ ሀይሚ አጠገብ አይጠጋም። ያቺ ግን በቃ አሌለ ተለጥፋለች እንደ ሾህ። ይቺ ልጥፍ ማለት ነው። እንዴት ጨጓሬ እንደሚላጥ ውዶቼ። እንደው በዳኒ የደረሰው በረከት በሶሲ ድረስልን። አሜን። ዳኒ ሶሲን ማለት ነው። ማሂም ብትሆኒ አጋይተሽ ታይለ ማሂ እንደው ተይ እንደው በዳኒ የደረሰውን በረከት በሶሲም እንዲህ አድርሽልን። እንደው ከቻልሽ ማሂ የሀይሚዬ ምርጥ እህት ትላላችሁ። ያው እኛ ስልክ ላይ ሆነን ከማውራት ውጭ ምን እናደርጋለን? በአካል አንሄድ ብንችልማ። ተውት ውዶች ተውት። ሆዲፍ ጀው ትላላችሁ። ለማንኛውም ሀሳብ አስተያየት ካለች በኮሜንት አስቀምጡ። ላይክ ሼር አድርጉ።